ሰላም ሁሉ መልካም። ይኸው እንግዲህ ስራችንን ሰራርተን ዛሬ ቅድም የለቀኩት ቪዲዮ አይታችኋል። እነኚህ ይዤ መጣጣሁኝ ያንም ሳህኑ ላይ ያለው ይቺ ደግሞ ነገ ሰራ አድርጌ በሚጥሚጣ ታሽታለች፣ በበርበሬ ታሽታለች ማለት ነው። ብዙ ቡሌ በነገራችሁ ላይ በጣም ነው የምወደው። ይሄ ከቄሶች የተረፈ ቡራሂ ማለት ነው። ገባችሁ? ቡራኪ ማለት ነው ጋይስዬ። እና እንደነኝ አጀንዳዎች ምናምን ይባላል። እነኝ ደግሞ ሊጠጋ ይበሉ እና ታዲያ እነኝ ምንድን ናቸው? እነኝ ቢጫዎቹ ጀሪ ጁስ እንጂ ጀሪ ጁስ ቁርጥ ገና አሁን መግባቴ ነው ጋይስ። ገና አሁን መግባቴ ነው። እንግዲህ ደግሞ ገና አሁን ገብቼ ልመጣ አልፈለኩም ነበር። እዚያ ላድር ነበር። የሰው ልጅ በብሌን ሄዶ በካርጎ ሬሳ ሲመጣ በጣም ያሳዝናል። አንድ የስደት ወንድማችን ደግሞ ሞቶ ከየት ነበር? ደቡብ አፍሪካ። ከደቡብ አፍሪካ የአመት ባል የፋሲካ ጊዜ መሬት ላይ ቤት ውስጥ ወድቆ ተገኘ። ምን ይሁን አናውቅም እላችኋለሁ። በሰው ሀገር ሞት በቃ ይበለን። መድኃኒዓለምን ሰው ሞት በቃ ይበለን ነው የምንለው። እና ባዶ ቤት ተገኝቶ ስልክ ሲደወልለት ያነሳ። ቅዳሜ ዕለት ማታ ነው እህቶቹን አውርቶ እሁድ ማታ ላይ ሲደወል ስልኩ አያነሳም። ቤት ውስጥ ወድቆ ተገኘ ተብሎ ይኸው እንግዲህ በ15 ቀኑ ዛሬ ሬሳው ገባ። ከድግሱ ቦታ እንዴት ብዬ እንደመጣሁ አላውቅም ራሴን። እና በጣም አዘንኩኝ። በጣም የሰው ልጅ በፕሌን ሄዶ በካርቶን ታሽጎ ሬሳ ሲገባ በጣም ይከብዳል። እናንተ ለመቀበል ራሱ እንኳን አይደለም እኛ ምንም ሳንል ቤተሰቦቹ እኔ እንጃ መጥናኛውን ይስጣቸው ነው የምለው። እውነት እኔ ሳየው ሬሳውን ካርቶኑ ቢላው መጥቶ መቀስ መጥቶ ሲፈታታ ምን ሲል እውነት ነው የምላቸው አልቻልኩም። የሰው ልጅ ስለተዋለደ ብቻ አይደለም ስደት ላይ ሞት በቃ ይበለን፣ በቃ ይበለን። በአካል ሄዶ እንደገና በካርቶን ታሽጎ መምጣት በጣም ይከብዳል። ለቤተሰብ ጥናቱን ይስጣቸው ነው የምለው።